ይሄ አያስፈልጋትም ብሎ የሚያብር ደግሞ ለዚህ ይሄን ለማስገኘት የምታደርገውን ጡንቻዋን ማዛል ላይ ጅማቶቿን መቁረጥ ላይ የሚሰማራ ኢትዮጵያዊ ትጥቅ በማንሳትም ይሁን ትርክትን በማዛባት ጠላት በማበረታታትም ይሁን የወገን ሞራልን በመንካት ላይ የሚሄድ ሲሆን የጋራ ጥቅም የሚባለው ነገር ላይ ጉዳት ያስከትላል። አራተኛው ሶቨርኒቲ ነው። ብሔራዊ ጥቅም ሲባል ሉዓላዊነት የሚባለው የግዛት አንድነትን የመጠበቅ ያንን ግዛት የመቆጣጠር አቅም ማለት ነው። ሌላ ሰው እንደፈለገ ገብቶ ማይወጣበት ካልፈቀድክ ማይገባ አይነት አቅም ማዳበር ማለት ነው። ሁለተኛው ግን የመወሰን ስልጣን ማለት ነው። ግዛትህ ላይ እንደፈለግ ተንሰራፍተህ ግን የመወሰን ስልጣን ከሌለህ በአገር ፖሊሲ ላይ በአገር ጥቅም ላይ የመወሰን አቅም ያለው መንግስት ካልሆነ ሶቨሬን አይደለም። እንግዲህ አምባሳደር ሬድዋን ሁሴን የብሔራዊ መረጃና ደህንነት ኃላፊ ናቸው። እንግዲህ በብሔራዊ ጥቅም ዙሪያ ለጋዜጠኞች ከሰጡት ማብራሪያ ነው ቀንጨብ አድርጌ ያነሱት። በጣም በርካታ ነገሮች ነው ያነሱት። እንደው ወሳኝ ናቸው የምላቸውን ክፍሎች ቀጥሎ አጋራችኋለሁ። ክቡራትና ክቡራን፣ እንዲሁም ደግሞ እንደምናውቀው አሁን መካከለኛው ምስራቅ ላይ ያለው ጉዳይ የአንዳንዳችንን በር እያንኳኳው ነው የሚገኘው። በተለይም ደግሞ የሆርሙዝ ወሽመጥ መዘጋትን ተከትሎ በየቀኑ የነዳጅ ዋጋ ማሻቀብ እንዲሁም ደግሞ ኢራን $2 ሚሊዮን መርከቦች ሲያልፉ የምታስከፍልበት ሁኔታ እንመለከታለን። በሌላ በኩል ደግሞ አሜሪካ እንደዚሁ የ48 ሰዓት ጊዜ ገደብ ሰጥታለች እና ቀጥሎ ምንድን ነው የሚሆነው የሚለውን ተገማች ያልሆነ ነገር እንመለከታለን። በመጀመሪያ እንግዲህ ክቡር አምባሳደር ሬድዋን ሁሴን በብሔራዊ ጥቅም ዙሪያ ለጋዜጠኞች የሰጡትን ማብራሪያ አቀርብላችሁና ቀጥሎ ከዶክተር ዘለቀ ረዲ ጋር የነበረን በእነዚህ ምንድን ነው እሱ ከአረቡ ዓለም ጋር ያለው ጉዳይ ይሄ በዚህ ደረጃ አሜሪካኖቹም አውሮፓውያኑም ከእስራኤል ጋርም የመሳሰሉት ያለው ጉዳይ ምንድን ነው እሱ የሚለውን በአንድ በኩል እንመለከታለን። ወደ ራሳችንም ደግሞ መለስ ብለን እኛ ጋስ ያለው መተረማመስ እና የመሳሰሉ ነገሮች እንዴት መቋጨት አለባቸው፣ ምንድን ነው ነገሩ፣ እንዴት ቢሆን ይሻላል የሚለውንም እንደዚሁ እንመለከታለን። በአገራዊ ምክክር ኮሚሽን ዙሪያ ምን ቢሆን ጥሩ ነው፣ ምርጫን በተመለከተ ወዘተ አጠር ያለ ቆይታ አለን ከእሳቸው ጋርም። በማስከተል ደግሞ እሱን አቀርብላችኋለሁ ማለት ነው። አብራችሁ እንድትቆዩ በታላቅ አክብሮት ነው የምጠይቀው። ግን ብቻም አይደለም ላይክ ነሽ እንድታደርጉም ደግሞ እጠይቃለሁ። እንግዲህ የመጋቢት 13 ቀን 2018 መርሃ ግብራችን በዚህ መልኩ ነው። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች የምንመለከተው ማለት ነው። አብራችሁ ቆዩ። መሰረታዊ በሶስት የሚጠቀለሉ ቱ ሰርቫይቭ ቱ ግሮው ቱ ስቴይ ስትሮንግ፣ ለመኖር ለመዝለቅ፣ ህልውና ለማረጋገጥ፣ ለማደግ ለመበልጸግ እና ጠንካራ ሆኖ ለመዝለቅ የሚሰሩ ስራ ተደምሮ ነው ብሔራዊ ጥቅም ተብሎ የሚወሰደው። ለዚህ መስራት በወቅቱ ካለ መንግስት ይሁን ካለፈ መንግስት የሚቀዳ ነገር ያለ በሙሉ ደምረን መሄድ የጋራ ጥቅማችን የማረጋገጥ አካል ብለን መውሰድ እንችላለን። እንግዲህ ብዙዎቹ አካላት የሚስማሙባቸው ወደ 9 አካባቢ የሚሄዱ የብሔራዊ ጥቅም ተብሎ የሚወሰዱ አሉ። ሰርቫይቫል ካልነው ጋር የሚሄደው ሴኩሪቲ ነው አንዱ። ሞስት ፈንዳሜንታል ኤሌመንት ብሎ የሚወስዱት የፕሮቴክሽን ነው። ፕሮቴክሽን የአንድን ሀገር ሰርቫይቫሏ የሚመነጨው ከውስጥም ከውጭም ካለ ስጋት ጋር የሚያዝ ይሆናል። ፕሮቴክሽን ስንል ግን ከውጭ ከሚመጣ ስጋት አገርን መታደግ ይሆናል ማለት ነው። ከውጭ የሚመጣው ስጋት አንዱ ጦርነት ነው ሊሆን የሚችለው፣ ቀጥታ ጦርነት ኢንቬዥን። አገር እንዳትሳሳ፣ አገር እንዳትዳከም፣ አገር ሸብረክ እንዳትል፣ ሌሎች አጎንብሰው እንዳያዋት፣ ሌሎች ለመድፈር እንዳይበረታቱ ማድረግ የሚቻለው አንደኛ ከውስጥ አንድነት ማጠናከር ነው። ሁለተኛው በጋራ ዓላማ ላይ አንድ ላይ መቆም ነው። ሶስተኛው ከውስጥ ያደጉ ኪስን ማደለብ፣ ቤትን ማሞቅ ነው። ቤቱ ሲሞቅ አጎንብሶ የሚያየው የለም። ሰብሰብ ብሎ የቆመ ቤተሰብ በቀላሉ ጎንተል ላድርገው የሚል የለም። ስለዚህ አገር በዛ ደረጃ እንዳትነካ ማድረግ ኮሌክቲቭ ኢንተረስት ይሆናል። ብሔራዊ ጥቅም ተብሎ ይሄዳል ነው። ኢንቬዥን ወረራ እንዳያጋጥማት መከላከል፣ ለዚህም ይሁን ቀዳዳ መዝጋት ማለት ነው። የመጀመሪያው ነገር እሱ ነው ሰርቫይቫል ስንል። ሌላው የውስጣዊ አንድነትን ከሚቦረብሩ ነገሮች መታደግ። ቲሚድ ነው የኛ ዲፕሎማሲ። ጠላትን በስሙ አይፈርጅም፣ ወዳጅንም አጠይሞ ነው የሚያልፈው። ለምሳሌ ኢትዮጵያ ውስጥ ታሪካዊ ጠላቶቻችን እንላለን ብዙ ጊዜ። ዲፕሎማቱም ይላል፣ ፖለቲከኛው ይላል፣ ማን ናቸው?
ስንት ናቸው? ልክ ኢትዮጵያ በጠላት የተከበበች የሚያስመስል ብቻችንን ተነጥለን የቆምን የሚያስመስል ኤሌመንት አለው። እንደምንለው አይናፋር ስለሆነን ነው። ሌሎች ሀገሮች የብሔራዊ ጥቅማችን ጠላት ስትራቴጂክ ኢነሚ ስትራቴጂክ ትሬት ብለው ፈርጀው ይሄዳሉ። እንዲህ የተፈረጀ ሀገር ጋዜጠኛውን፣ አስተማሪውን፣ ቄሱን፣ ሼኩን በጋራ ነው የምትረባረበው። ፈንድ እያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ፣ በእያንዳንዱ የተሻለ ቦታ እንዳንወከል ሲያደርጉ፣ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን? 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት። ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ልክ የውሃችንን ፖለቲካ ወሰዱት። አሁን ጥሩ ሰዎችም እየተግባቡት የመጡት አለ። ውሃ በግብጽ ህይወት ነው አይደል? የሁሉም ነገር መነሻ ውሃ ነው። ትራንስፖርቱም፣ ጽዳቱም፣ እድገቱም ውሃ ነው። ኢትዮጵያ ውስጥ ግን ስለ ውሃ እንዴት ነው የተማርነው? ውሃ የሰይጣን የጂኒ መፈንጫ ነው አይደለ? ብቻችን ወደ ወንዝ አትውረዱ ነው የምንባለው። ብቻችን ወደ ወንዝ አትውረዱ ማለት ከውሃ ራቁ ነው። ከውሃ ርቀን ስንት ዓመት ኖርን? እኛ ከውሃ በራቀን ቁጥር ለሁሉም ሀገር ከላይ የመጣ ከታች የመጣ የምንሰጥ ሰዎች ብርቱካን ከግብጽ የምናስገባ ሀገር ሆነን ቆየን። በዚህ የሚኮራ ኢትዮጵያ ያለ? ይሄስ የማያሸማቀው ኢትዮጵያ ያለ? አንዱ የውስጥ ኢንስቴቢሊቲ ለማምጣት ውስጣችን እንዳይረጋጋ ለማድረግ በቋሚነት የሚሰሩ ሀገራት ይህን ኮሌክቲቭ ኢንተረስት እንዳናዳብረው እንዳንጎለበት የሚሰሩ ሀገራት ናቸው። ታሪካዊ ጠላት የሚባል በደርዘን የሚቆጠር በጣት የሚቆጠርም የለንም። አንድ ሀገር ነው ያለው። ከዛ በዛ ዙሪያ የሚላላክ ነው። ጋዜጠኛ ደግሞ ኤንላይተንድ የሆኑ ሰዎች አንዱ ስብስብ ነው አይደል? ኤንላይተንድ የሆነ ሰው የበራለት ሰው ላልታየው ሰው ማሳየት ነው ስራው። ጭላንጭል የታየውን ሰው ማደብዘዝ አይደለም የሚሆነው። ጋዜጠኛ የበራለት ሰው ኤንላይተንድ የሆኑ ሰዎች ከሆኑ ታይቶት የሚያሳይ ከሆነ ሰውን ወደ ጋራ ጥቅሙ ወደ ተሻለ ከፍታው ለመውሰድ መስራት አለበት ነው። ይህን ሲሰራ ግን እንቅፋት የለበትም ማለት አይደለም። እንቅፋት አለበት። ከመንግስት ስርዓቱ ውስጥ ካሉ ሰዎች አገራችን ከደረሰችበት የዲሞክራሲ ደረጃ አንጻር እንቅፋት አለበት። ዝምታ ወርቅ ነው፣ በለፈለፉ በአፍ ይጠፉ እያተባለ ደግሞ ስለኖርክ ችግር ተፈጥሮ ችግሩን በልኩ ካልገለጽከው ሌላ ሰው አዛብቶ ይገልጸዋል። ከዛ ከኋላ ተከትለህ ዲፌንድ ለማድረግ ትሄዳለህ። ስለዚህ ችግር ሲያጋጥም በልኩና ወዲያው መግለጽ፣ ተጨማሪ መረጃ ሲመጣ አብዴት ማድረግ። ይህን አለማድረግ ለእናንተ ፈተና ይሆናል። ሁለተኛው አንድ ግለሰብ በግሉ አጥፍቶ ሲያበቃ አያገሌን አጥፍቷል ካላችሁ ጸረ መንግስት ነው ብሎ ሊፈርጃችሁ ይችላል። ባገኘው ኮኔክሽን ሊያሸማቃችሁ ይችላል። ይህም እንቅፋት ነው። ግን ይህን የምንወስደው በምንድን ነው? ህይወቱን ሰጥቶ ልጆቹን ጥሎ ያገባ ከሆነ ትዳሩን አራዝሞ ያላገባ ከሆነ አንድ ህይወቱን ለመስጠት በረሃ የገባውን ወታደር እዩት። ከሱ በላይ እንቅፋት የሚገጥመው ሳለ በዚህ ሀገር ላይ በማንም ሀገር ላይ ወታደሩ ሁሉ ነገር ጥሎ ራሱን ለመስጠት እዛ ደረጃ ከሄደ ቤት ተኝተን የቻልነውን ለብሰን የቻልነውን በልተን በተመቸ ጊዜ ወጥተን ተናግረን ትንሽ ግልምጫ ትንሽ ቁንጥጫ ቢያጋጥመን ምን አለበት? ከዛ ሁሉም ሰው በዚህ ልክ ቢገፋስ? ፈተናውም እየቀለለ ይመጣል። ሌላውም እየተማረ ይሄዳል። መንግስትም ራሱን እያረመ ይሄዳል። ባህላችንም እየጎለበተ ይሄዳል። በዚህ ምክንያት የጋራ ጥቅማችንን ከፍ ለማድረግ አስችለን እንሄዳለን። ችግር ሲያጋጥም በልኩና ወዲያው መግለጽ፣ ተጨማሪ መረጃ ሲመጣ አብዴት ማድረግ። ሌላው ሶስተኛው ፖለቲካል ስቴቢሊቲ የሚለው ነው። ፖለቲካዊ አጠቃላይ ድባቡ የተረጋጋ እንዲሆን የማድረግ ጉዳይ፣ ፐብሊክ ኦርደር እንዲመጣ፣ ሩል ኦፍ ሎው እንዲጎለበት መስራት፣ የፈንክሽኒንግ ገቨርንመንት እንዲሆን የማይላጋ የማይናወጥ በየሰበብ አስባቡ ግራና ቀኝ የማይሄድ መንግስት መሆን አለበት። ይሄ ሲሆን ለፈንዳመንታል ጥቅሞቹ የሚሰራ ጊዜ ያገኛል፣ ትኩረት ያገኛል፣ ጡንቻ ያገኛል፣ መሰል ያገኛል። ይሄ ካልሆነ በራሱ ጣጣ ላይ የተወጠረ መንግስት ነው የሚሆነው። ለጋራ ጥቅማችን ዘላቂውን ነገር መስራት የሚችልበት እድል አያገኝም ማለት ነው። ለምሳሌ አሁን ብዙ ብሔራዊ ጥቅሞቻችንን ብለን በተለይ አሁን ያለው መንግስት ያለ ሀፍረት፣ ያለ መሸማቀቅ፣ ያለ ዩፌሚዝም ይሄ ማጠየሚያ ነገር ሳይኖረው ብሔራዊ ኢንትረስት አለው። ለምሳሌ የባህር በር አንዳንዶች ባይኮርኩሩ ይሉታል። በተራዘመ ጊዜም በንግግር አማራጮች በማየት
ተወዳጅነትን በመጨመር ከኛ ጋር መጣላት ሳይሆን ከኛ ጋር አብሮ መሰለፍ ትርፍ እንደሚያስገኝ በማሳየት ላይ የተመሰረተ ነገር ሰርተን ልናገኘው እንችላለን የሚል አማራጭ ያለው አለ። ሌላው ደግሞ የፈለገው ምን ብላው ቀርቶብን አናቱን ብለን ጥቅማችን በእጃችን ዛሬውን እናስገባ ለምን ግማሻችን እናልቅ የሚል አለ። ሁለቱም ስለ ኢንትረስት ነው የሚያወሩት አይደለ? ሁለቱም ኢትዮጵያ ይገባታል፣ ግን እንዴት አድርገን እንድረስ በሚል ይለያያሉ። ይሄ ዲፈረንስ በዚህ ደረጃ ላይ ልዩነት መኖር በብሔራዊ ጥቅም ላይ መቀለድ አይደለም። ያ ብሔራዊ ጥቅም እንዴት ዘላቂ በሆነ መንገድ እና ብዙ ጠባሳ ሳያስከትል ብዙ መቧጨር ሳያስከትል እናሳካዋለን የሚል ይሆናል። ይሄ አያስፈልጋትም ብሎ የሚያብር ደግሞ ለዚህ ይሄን ለማስገኘት የምታደርገውን ጡንቻዋን ማዛል ላይ ጅማቶቿን መቁረጥ ላይ የሚሰማራ ኢትዮጵያዊ ትጥቅ በማንሳትም ይሁን ትርክትን በማዛባት ጠላት በማበረታታትም ይሁን የወገን ሞራልን በመንካት ላይ የሚሄድ ሲሆን የጋራ ጥቅም የሚባለው ነገር ላይ ጉዳት ያስከትላል። አራተኛው ሶቨርኒቲ ነው። ብሔራዊ ጥቅም ሲባል ሉዓላዊነት የሚባለው የግዛት አንድነትን የመጠበቅ ያንን ግዛት የመቆጣጠር አቅም ማለት ነው። ሌላ ሰው እንደፈለገ ገብቶ ማይወጣበት ካልፈቀድክ ማይገባ አይነት አቅም ማዳበር ማለት ነው። ሁለተኛው ግን የመወሰን ስልጣን ማለት ነው። ግዛትህ ላይ እንደፈለግ ተንሰራፍተህ ግን የመወሰን ስልጣን ከሌለህ በአገር ፖሊሲ ላይ በአገር ጥቅም ላይ የመወሰን አቅም ያለው መንግስት ካልሆነ ሶቨሬን አይደለም። ያ አገር የመወሰን ስልጣን እንዲኖራት ለኔ ይጠቅመኛል ያለችውን ፖሊሲ በማንኛውም ሰዓት ወስና መተግበር የምችልበት ድፍረት ደፍራ ወስናም ሰርቫይቭ ማድረግ መቋቋም እንድትችል ማድረግ የሚመነጨው ከምንድን ነው? ከውስጥ ሰላምና አንድነት፣ ቀጣይነት ካለው እድገት፣ በጋራ ትርክት በጋራ ጥቅሞቻችን ዙሪያ ተመሳሳይ አታይ እና በተመሳሳይ አቅጣጫ መዝመት ካለ አሁን ይሄ መንግስት ለምሳሌ የስንዴ ሉዓላዊነት የሚለው ለምንድን ነው? በሆነው ልክ አንታወቅም። በሆነው ልክ የማንታወቀው ሌሎች እየሳሉን እየገለጹን ስለሄዱ እኛ ደግሞ በጋራ ተመሳሳይ ትርክት ስለሌለን አንዳንዴም በራሳችን ላይ ስለምንዘምት አንዳንዴም በልጆቻችን ነገ ዕጣ ፈንታ ላይ ስለምንዘምት ይሄ ያመጣብን ጣጣ ስላለ የመወሰን አቅማችን ይሸብረክላል። በቻለው ልክ ከውጭ የምታመጣውን መቀነስ ወደ ውጭ የምትሸጠውን ማብዛት የመወሰን ስልጣንህና ጉልበትህን ይጨምራል። ፖለቲካል ስቴቢሊቲ ኮራፕሽንን መከላከልን ይጨምራል። ኮራፕሽንን ካልተከላከልን የተመረተው ይበላል፣ ትሩፋቱ ይነቅዛል። የነቀዘ ቤት አይቆምም፣ በቀላሉ ይገፋል። ቤት እንዳይነቅዝ ሙስናን መከላከልም የሚዲያ ስራ ይሆናል። ሙስናን ስንከላከል የምናጋልጠው ሚኒስትር፣ የምናጋልጠው ኦፊሰር፣ የምናጋልጠው ባለሙያ ይኖራል። እሱን ስናጋልጥ እንዴት እናደርጋለን ነው። አሁን አንግሉን ነው ማሳየት። ለምሳሌ የሆነ ግለሰብ ሲያጠፋ ይሄ መንግስት እኮ ዋጋ የለውም፣ ይሄ መንግስት ካልጠፋ እች ሀገር ሰላም አታገኝም ማለትና ይሄ መንግስት ይሄ ጸረ ሙስና ፖሊሲ ያለው፣ ይሄ መንግስት ይሄ ልማት ፖሊሲ ያለው፣ ይሄ መንግስት ይሄ የብሔራዊ ጥቅም አጀንዳ አለው፣ ነገር ግን እዚህ ተቋም ውስጥ ይሄ ችግር ስለሚፈጠር ከዚህ ብሔራዊ ጥቅማችን ያሰናክለናል ሲሆን ጤናማ ትግል ይሆናል። የሆነ ግለሰብ ስላጠፋ ዘሆል ቤቱን የሚያነድ ኢንሳይትመንት መፍጠር ግን ከብሔራዊ ጥቅም በተጻራሪ መስራት ይሆናል ማለት ነው። ፋክቱ አንድ ነው። ኮራፕሽን አለ። መንገዱ ኮራፕሽን መታገል ነው። መጠቅለያው ግን ምን ይሆናል? መጠቅለያው አገርን ሴፍ በማድረግ ያችን የተበላሸችዋን ቦታ ማረም እንዲቻል መቁረጥ ከተቻለ መቁረጥ፣ መጥረግ ሳኒታይዝ ማድረግ የሚያስፈልግ ከሆነ ሳኒታይዝ ለማድረግ በሚያስችል አንገል መታገል ለብሔራዊ ጥቅም መስራት ይሆናል ማለት ነው። ይሄ ጉዳይ ሲሰራበት የነበረው ከ500 እና ከ600 ዓመት በፊት ነው። የምዕራባውያን ምን ይፈልጋሉ መሰለህ? በተለይ አሁን በዚህ አረቡ አካባቢ ያለውን ነዳጅ ስላለው መበታተን፣ ይሄ አፍሪካ አካባቢ ያለው ደግሞ ማዕድን ነዳጅንም ጨምሮ ጉልበትም ለማፈርም ስላለው ጥሩ አየር ስላለው አካባቢው ሰላም ማሳጣት ነው። አሁን ብዙዎች አንዳንድ ጊዜ በሃይማኖት ነገር ስትመጣ አንዳንዴ ምን ይባላል? አሁን በሙስሊም አካባቢ ያሉ ሰዎችና በኦርቶዶክስ አካባቢ ያሉ ሰዎች፣ በክርስቲያኑ አካባቢ ያሉ ሰዎች ፈረንጆቹ ለሙስሊሞች የተሻለ እርዳታ የሚሰጡ ለክርስቲያኖች ደግሞ የተሻለ እይታ ያላቸው ይመስላቸዋል። አይደለም፣ አላማው ሌላ ነው። ሲጀመር ምዕራባውያን ሃይማኖትም የላቸውም፣ ፈሪሃ እግዚአብሔርም የላቸውም። አመጣጣቸውን ስትመለከት ያላደጉ አገሮች እንዳያድጉ ወርታች መያዝ ነው። ለምሳሌ አሁን ለምናወራበት አንድ ነገር ብቻ ላንሳና ለፍ ወደ አንተ ወደ ጥያቄ እገባለሁ። እንግሊዝ እዚህ ሀገር ረጅም ዓመት ኖራለች። እስቲ እንግሊዝ የሰራችውን ድልድይና እንግሊዝ የሰራችውን መንገድ እስኪ ጥቀስልኝ።
በዲሞክራሲ እኛ የቸገረን ዳቦ ነው፣ የቸገረን ልማት ነው፣ የቸገረን ሰርቶ መብላት ነው። እሷ ምንድነው በዲሞክራሲ ላይ ሰራለው ነው የምትለው። የራበው ሰው ስለ ዲሞክራሲ አሁን በጣም እርቦኝ መጥቻለሁ ዛሬ ላውራህ ብትለኝ ማውራት አልችልም ነበር፣ እርቦኛል፣ ማዳመጠው ሌላ ነገር ነው። አሜሪካንም መመልከት ትችላለህ። እርዳታ የሚሰጡን ምን ላይ ነው? እንደው ሌላው ቀርቶ አስፈላጊ ነገሮች ላይ እንኳን አይሰጡንም። ለምሳሌ አስፈላጊ ብለው እነሱ ያመጡት አሁን በነፃ እንሰጣቸዋለን የሚሉት ኮንደም ነው። ኮንደም ሌላ ተልእኮም ስላለው ነው። እኛ በጣም ይፈሩናል፣ መራባታችንን አይፈልጉም። ስለዚህ ለዛ ነው የሚሰጡን እንጂ በተጓዳኝ እኮ በኮንደም አጠገብ በጣም አስፈላጊ ነገሮችን እኮ አውቀው ዘለውት ሄደዋል። ያ ስለማይጠቅማቸው ነው። እኛ ሀገር ስትመለከት አሁን እነሱ ምን ያበሳጫቸዋል? እዚህ ሀገር እስልምናና ክርስትና ያለምንም መጋጨት ተፋቅሮ መሄዱ በጣም ያበሳጫቸዋል። ለምሳሌ ሶማሌን ተመልከት። አንድ ሃይማኖት ነው ያላት፣ አንድ ብሔር ነው ያላቸው። ሰው ብሔር ይመስለዋል፣ የሚያጋጨን አይደለም። አንድ ብሔር ነው ያላቸው፣ አንድ ቋንቋ ነው ያላቸው። በጎሳ ከፋፍለዋቸው ሶማሌዎች ላይታረቁ ለያይተዋቸዋል። ምንድነው በሶማሌ በኩል ያለውን ስራ ጨርሰዋል። አሁን ሶማሌዎች አሁን እንደውም ዶክተር አብይ ሶማሌ ተለቋ ሶማሌ ወደ ነበረችበት መመለስ አለባት። በዛው የዶክተር አብይ ሀሳብ ትልቅ ነው። እውነት እንነጋገር ከተባለ ትልቅ ነው። ምስራቅ አፍሪካን ትልቅ የማድረግ ነው። ይሄ ምስራቅ አፍሪካ ትልቅ ከሆነ አፍሪካ ቀጥሎ ወደ አፍሪካ ነው የሚሄደው። ይሄንን እዚህ ማጨናገፍ አለብህ። አንዳንድ ጊዜ እርግዝና 3 ወር ሳይሞላው እናትየው እንዳትሞት ምናምን ብለው ካጨናገፉ 3 ወር ሳይሞላት ምናምን ነው ያጨናገፉት። ከዛ ካለፈ ጠንክሯል፣ አይጨናገፍም ወይ እናትየዋን ነው ይዞ የሚሄደው። ከዚህ አንፃር ይሄኛ የጀመርነው ነገር ለማጨናገፍ ነው ስራው እየተሰራ ያለው። መቼ ነው የተሰራው? ከ500 እና ከ600 ዓመት በፊት ነው። ምናልባት ታስታውስ እንደሆነ እኔ መጽሐፌ ላይም ጠቅሼዋለሁ። ሁለት መጽሐፎች እንደው በእግረ መንገዶት እንደው ሁለት የመጀመሪያውና ሁለተኛው ንገሩት። ሁለተኛው እንደው የእምነት አባቶች የሚል ነው። አንደኛው እንዴት አድርገው ፈረንጆች እንዴት አድርገው ሲሰሩብን እንደመጡ፣ እንዴት እየመዘገቡ እንደመጡ፣ እንዴት እንደምንለያይ እኛና እኔ አሁን ለምሳሌ እኔን ልንገርህ፣ በእናቴ በኩል ሙስሊሞች ናቸው፣ ሸሆች ናቸው። አያቶቼ ቁርአን አስቀርተውኛል። 30 ጁዝ ቀርቻለሁ ቁርአን። በአባቴ በኩል ክርስቲያን። የእናቴና የአባቴ ቤተሰቦች ተጣልተው ምንም ብለውም አያውቁም። እስካሁን ይዋደዳሉ። እኔ 12ኛ ክፍል እስከምጨርስ ድረስ ምግብ ልበላ ሲሄድ ቁርአን ቀርተሃል ወይ ነው ባለው አያቶቼ ጋር። ቁርአን ካልቀራህ ምሳ አይሰጥህም። እዛ ሲሄድ ደግሞ ዳዊት እደግማለሁ። ተጋጭቶብኝ አያውቅም። እኔ በፍጹም አይጋጭብህም። ይሄ አለመጋጨት በእኔ ውስጥ አለመጋጨቱ አንደኛ በእኔ ውስጥ እንዲጋጭ ይፈጥሩብኛል። ሁለተኛ ደግሞ እርስ በራሳችን እንድንጋጭ ይፈጥራሉ። ይሄ ሲሰራ የመጣ ነው። ለምሳሌ ወያኔ እዚህ ሀገር ሲገባ እኔ አሳሰቡን ነበረ የምዋጋው የወያኔን። ያው አንተም ጨምሮ ስትዋጋ የነበረው አሳሰቡ ነው። አሳሰቡ ምንድን ነው? እስኪ የኢትዮጵያን አከላለል እየው። አሁን ለምሳሌ ከማን ጋር ነበር ወያኔ? ሙስሊም የተባለው ሃይማኖቱን እንዳያስፋፋ ገና አንገቱን ብቅ ሲያደርግ እየመዘዘ በቃ ሃይማኖቱን ሊያስፋፉ ይችላሉ። ሃይማኖት ሲስፋፋ ሰላም ስለሚመጣ ነው። ሌላ ምንም ችግር የለባቸውም። ኦርቶዶክስ የተባለው ገና የሆነ ብቅ ሲል ያው ኦልሬዲ አፍነው ስለያዙት እንትን ስላሉ መጅሊሶቹን እኮ አንድ ሰው አንዴ ሲያስቁኝ ነበር እና እዛ ወደ አያቶቼ ጋር ሄጄ አንዱን ሰው ያውቁታል እና ታክሲ ሾፌር ነበር አሉ። ከዛ ያ የታክሲ ሾፌር ቁርአንም አይችልም አሉ። አለማምደውት የሆነ ሃይማኖቱም ሌላ ነበር። ከዛ የመጅሊስ ዋና ምናምን አድርገው ለብቻ እዛ ውስጥ አስቀምጠውታል። እስከዚህ ድረስ ነው ሃይማኖቱ። ኦርቶዶክሱ በእጃቸው ነው እያንዳንዱ ነገር። ካህናቱ ሞር ከፖለቲካ ከሃይማኖቱ ልቅ ፖለቲካው ላይ ነበር ያተኮረ የነበረው። ለዛ ነው እኔ ሁለተኛ መጽሐፌንም ስጽፍ አሁን ድንጋይ የሚወረውር ወጣት የመጣው የሃይማኖት አባቶቻችን የተሰጣቸውን ኃላፊነት ፈጣሪ የሰጣቸውን ኃላፊነት ስላልተወጡ ነው። አሁን በስነ ስርዓት ቁርአን የተማሩ ልጆችን መጽሐፍ ቅዱስ የተማሩ ልጆችን ብትመለከት የሰው ቤት አያቃጥሉም፣ የሰው ቤት አያፈርሱም። ለምን? ፈጣሪ እሱ አይፈቅድም ብለው ስለሚይዙ ማለት ነው። ከዛ አንጻር ነበር ይሄን ሲታገሉበት የነበረው። ሲመጡ ከእንግሊዝ ምን ወሰዱ? ካርታና ፕላን ነው ይዘው የመጡት። ኢትዮጵያ ለምሳሌ ድሮ ወሎ ክፍለ ሀገር ይላል። ወሎ ክፍለ ሀገር አፋር እንዲጠቀልላል። በዚህ በኩል ደግሞ ጎንደር ብሎ ደግሞ ትግራይ የሚይዘው የራሱ አለው ክፍለ ሀገር ማለት ነው። ኤርትራ ክፍለ ሀገር፣ አርሲ ክፍለ ሀገር ብሎ አሁን ለምሳሌ ወለጋ ክፍለ ሀገር መተከልንና ከጎጃም ግማሹን ይዞ ወለጋ ክፍለ ሀገር ተብሎ ነው የሚያዘው። ጋምቤላ የሚባል አልነበረም። ከዛ ምንድነው ያደረጉት? ካርታ ተሰርቶ ተሰጥቷቸው ነው። ለምን? ስንለያይ በደንብ እንድንለያይ በጥንቃቄ ነው የተሰራው። ለምሳሌ ከጎጃም ክፍለ ሀገር የነበረውን መተከል ብለው
በቋንቋ ለይተው ለብቻ አስቀመጧት። ወደ ኢሉባቡር የነበረውን ጋምቤላን ለብቻ አስቀመጧት። ለአስተዳደር ብለው እንዳይመስልህ፣ ለጋምቤላዎች አዝነው አይደለም። እስኪ አንድም ጋምቤላ በአብዛኛው ደርግ ካስተማራቸው ውጪ ደርግ ከሰራላቸው ውጪ በጋምቤላ እኮ ወያኔ የሰራው ስራ የለም። ወያኔ መሬት ወረራ አድርጓል በጋምቤላ። ወያኔ የልማት ባንክ ብር በጋምቤላና በቤኒሻንጉል መሬቶች ተዘርፈዋል። ይሄ ምንድነው? ድሮ ሲሰራ የመጣ ነው። አሁን የነ ሄርማን ኮን ስትመለከት ለምን ወያኔ ወደቀ ብሎ የሚያበሳጫቸው ሌላ ጥቅም ስላለ ነው። እነዚህ ፈረንጆ እነ ሄርማን ኮ እቺ ሴቷ ማን ነው ስሟ? ለወንዶቹ ገርል ፍሬንድ ያዘጋጁላቸዋል፣ ብር ያዘጋጁላቸዋል። ለሴቶቹ ደግሞ ቦይ ፍሬንድ ያዘጋጁላቸዋል። ስለዚህ ይሄንን ስራ ዓለም አቀፍ ትኩረት አግኝቶ የኢትዮጵያን የመበታተን ስራ ነው። ሰው ምንድነው መጀመሪያ ያጨልሙሃል። ምንም ነገር እንዳትመለከት ዙሪያህን እንዳታይ ያጨልሙሃል። ኢትዮጵያ ውስጥ ልንገርህ፣ ከዚህ በፊት ሕፃን ልጅ መግደል አይደለም አንድ ሴት አሁን እነዚህ ወጣት ልጆች ሴት ወንድ ልጅ ይዛ ከሄደች አይለከፍም፣ ነውር ነው። ሕፃን ልጅ መግደል አይደለም። ጎረምሶች ሊለክፏት የሄደችው ልጅ ወንድ በእጇ ከያዘች ሕፃን ልጅ አትነካም፣ ነውር ነው። ይሄ በቁርአንም በመጽሐፍ ቅዱስም በምንም የተከለከለ ነው። ግን መጀመሪያ ምን አደረጉ? አጨለሙብንና ይሄ ሰውዬ እንዲያደርጉሃል፣ ሃይማኖትህን እንዲያደርጉሃል፣ ዘርህን እንዲያደርጉሃል፣ ብሔርህን እንዲያደርጉሃል በሚል መጀመሪያ ሂዩማኒቲያችንን ገፈው ወሰዱት። ኦሮሞ ሆነህ መፈጠር ኃጢአት ለምን ይሆናል? አማራ ሆነህ መፈጠር ለምን ኃጢአት ይሆናል? ምንድን ነው የሚያገናኘው? ከጀርባ አንድ ነገር አለ። አንዳንዶቹን በስልጣን ያወሯቸዋል። በስልጣን የታወረ ሰው ምንም ማለት አይነ ስውር ከሆንክ አንድ በመሪ ነው የምትሄደው፣ አንድ ደግሞ በአይነ ብርሃን ልቡና ያያል ተብሎ እንትን ይባላልና ትለምደዋለህ፣ የምትሄድበትም የምትወጣበትም የምትገባበትም ከዛ ነው። እነዚህ ግን አይምሮ ከታወረ ግን ምንም ነገር ማየት አይችልም። ስለዚህ አይምሮ ስለታወረ አሁን ይሄ እልቂቱ እጁ ከኋላ ነው ያለው። እኔ ልንገርህ አንዳንድ ጊዜ ለምሳሌ ከሙስሊም ሀገራት ልንገርህ ሪሊ አሁን እነ ሳውዲ አረቢያ ለሙስሊሞች በጣም ያስባሉ ብለን የምንል ከሆነ የመንም ማን የበተናት? ሙስሊም አይደለችም የመን? ትልቅ እስልምና የሰፈነበት ሀገር አይደለም? ሲሪያ ምን እየሆነች ነው አሁን? ሊቢያ ለምንድን ነው የጠፋችው? ስላደገች ነው። የእድገት ምልክት እንዳያሳዩ ነው። ምናልባት እኔ የመንንም ሊቢያንም አውቃታለሁ በአጋጣሚ። ያው አሁን በጣም ልቤ የሚያለቅሰው በእነሱ ነው። ምን የመሰሉ ከተሞች ነበሩ። ዛሬ ሲሪያዎች አሁን ለምሳሌ እዚህ መንገድ ላይ ይለምናሉ አይደል? ኢትዮጵያ ስለሆነ ነው። እኛ ደግሞ መለመንም አንችልም። እኛ መለመን አይደለም ሰርተን መብላት አንችልም። እነሱ ሀገር ሄደን አሁን እኮ ልንገርህ፣ ለምሳሌ ልጆቻችን አረብ ሀገር ሄደዋል። ከፎቅ የሚወረወሩት፣ በውሃ የሚገሸሩት፣ በፍሪጅ የሚቀዘቅሱት ሃይማኖታቸው እየታየ ነው አይደለም? በርካታ የሙስሊም ልጆች ከወሎ ሄደው አካለ ስንኩል ሆነው መጥተዋል። እነሱ የኛ ጥላቻ ነው ያለባቸው። ይሄንን አገራችን እኛ ማያልቅ ንብረት አለን። ቡና አያልቅም፣ ገብስ አያልቅም፣ ስንዴ አያልቅም። እነሱ ነዳጅ ያልቃል፣ ተቀርቶ ያልቃል። እርግጠኛ ሆነን ከተቀመጥን ሀገራችን ላይ ከሰራን ከ50 ዓመት በኋላ እነሱ እኛ ጋር ልመና እንደሚመጡ እነሱ ያውቁታል። ፕሪዲክት ያደርጋሉ። ለ100 ዓመት ለ200 ዓመት ነው የሚያስቡት። ስለዚህ እኛ እዛ ቦታ ላይ እንዳንደርስ አሁን ያልከው እልቂትን እርስ በራሳችን እንተላለቅ ያደርጋሉ። ይሄንን ትልቅ ኃላፊነት ያለባቸው አሁንም የሃይማኖት አባቶች አምልጦናል። አየህ አሁን የሃይማኖት አባቶች እንዴት አድርገው ሊመልሱት ይችላሉ? አሁን ያኔ ስራቸውን አልሰሩም። አሁን እኮ ገና የሚመጣውን ትውልድ ካላስተማርክ በስተቀር በእኛ ደረጃ ያለው እኮ ኦልሬዲ ተጣሟል። አሁን ይሄ ሌላ እንደው በሆነ ነገር በማባበል በምናምን ነው እንጂ አይምሮ መመለስ ትንሽ ከበድ ነው የሚለው። አሁን ብሔራዊ መግባባትን መስራት አንችልም። ወደ ምርጫ ልንሄድ እንችላለን። ምርጫ ያው ሁሉ ጊዜ የተለመደ ነገር ስላለ በምንም እናልፈዋለን ብለን ስለምናስብ ነው። የተሰጡን አሳይመንቶች በጣም ብዙ ናቸው። ብዙ እጆች አሉ እዚህ ሀገር ላይ በደንብ በተለይ ይሄ ቴሌቪዥን የሚመለከታቸው አካላት የሚያዩትም እንዲያዩት የምፈልገው ብዙዎቹ ወደ ራሳችን እንመልከት፣ እጃችን ወደዛ እንጠቆም ይላሉ። ልክ ነው። ወደ ራሳችን ብንመለሰው ራሱ ወደ ራሱ ሲመለከት ነው የሚድነው። ግን ደግሞ ወደ ራሱ እንዳይመለከት ያደረገው ደግሞ ኃይል አለ። ከዚህ አንጻር ብሔራዊ መግባባት እኔ አንዳንዴ ሳስበው አሁን ለምሳሌ ማለት ነው የጎንደርና የትግራይ ህዝብ አሁን በቅርቡ ቀን
ጎንደርና ትግሬ ሰርግ ነበረ ህዝቡ ጋር። የተጣላው ማን ነው? ይሄ ተማርኩ የሚለው ነው። ኦሮሞና አማራ ብለህ ትላለህ። ለምሳሌ እኔ አማራ መሆኔንም አላውቅም፣ ኦሮሞ መሆኔንም አላውቅም። አብዛኛው ሰው ከሁለቱም የተወለደ ነው። ተው በብሔርና በሃይማኖት ራሱ ከሁለት የተወለደን በጣም ብዙ ነው። ከዚህ አንጻር በመጀመሪያ ደረጃ ብሔራዊ መግባባቱ መካሄድ ያለበት በራሳቸው በፖለቲከኞቹ ውስጥ ነው። ፖለቲከኞቹ ናቸው መታረቅ ያለበት። ህዝብም አልተጣላም እኮ። አሁን ማይካድራ ላይ ጨፍጫፊዎች ሲጨፈጭፉ የጨፍጫፊዎች ወገን የሆነች ሴት ብዙ ሰው ቤቷ ውስጥ ደብቃ አድናለች አይደል? ይሄ ማለት ምንድን ነው? ህዝቡ መካከል አሁንም ፍቅሩ አለ ማለት ነው። እኛ የተሰጠን የቤት ስራ አለ። አሁን አባይን ከመገንባት አኳያ፣ አንድነታችን አኳያ አሁን ብዙ ሰው የአንድነት ኃይል ይላል። አንድነት ማለት ምን ማለት ነው? አንድነት ማለት እኮ አንድ መሆን ማለት ነው እንጂ አንድ ሃይማኖት፣ አንድ ብሔር፣ አንድ ቋንቋ መሆን እኮ አይደለም። አንድ መሆን ማለት ለምሳሌ አንድ ባልና ሚስት በጾታ የተለያዩ ናቸው አይደል? ጾታ እኮ የተለያየ ነው። ወንድ ጺም አለው፣ ሴት ደግሞ ጸጉሯ ረጅም ነው ምናምን፣ ግን አንድ ናቸው። ልክ ባልና ሚስት ትዳር ሲመሰርቱ አንድ ናቸው። አንድ ሆኖ ማለት የሴትዮዋ ሴትነት ይጠፋል፣ የወንዱ ደግሞ ወንድነቱ ጠፍቶ ጾታ ይቀያየራሉ ማለት አይደለም። ስለ አንድነት ስናወራ አንድነት ማለት ማንነታችን እንደያዝን፣ ኢትዮጵያዊነታችን እንደያዝን፣ ሃይማኖታችን እንደያዝን አንድ በሚያደርገን በኢትዮጵያ ጉዳይ ላይ አንድ እንሆን ማለት ነው። ስለዚህ የመጀመሪያው በተለይ ሚዲያዎች እናንተ መስራት ያለባችሁ የትኩረት አቅጣጫችን ሰላምን ሊያመጣ የሚችል ነገር ላይ ልክ እዚህ ጋር ሰው ሲገደል አሁን አይተህ ከሆነ እናቶቻችን ብልሆች ናቸው። ማሽላ ቆሎ ታውቃለህ? ሲቆላ ይንጣጣል፣ ሲንጣጣ ይፈናጠርና ይወጣል። እናቶች የቀረውን ነው አፍነው የሚይዙት እንጂ የታጣጣውን ለመልቀም አይሄዱም። ያማ ከሆነ አበዱ ማለት ነው። ስለዚህ እንዳልከው መጀመሪያ ተማርን የምንለው ሰዎች በጣም ሃይማኖት እስከ መጨረሻው ተመረናል የምንል የዓለማዊ ትምህርት በደንብ ተምራናል የምንል ሰዎች ግንዛቤያችን ስለ አንድነት ያለን መረዳት እሱ መረዳት ነው። በሁለተኛ ደግሞ ፖለቲከኞች ምንም ያው ነው። አብዛኛው ፖለቲከኛ ልጁን ውጭ ነው የሚያስተምረው፣ የተሻለ ትምህርት ቤት ነው የሚያስተምረው፣ ከአቅሙ በላይ ነው ልጆቹ የሚኖሩት። ጦርነቱ የሚካሄደው በድሃ ልጅ ነው። የድሃው ልጅ ያንን ግንዛቤ እንዲወስድ መንገድ ያስፈልጋል። ከዚህ አንጻር ብሔራዊ መግባባት መደረግም ካለበት በፖለቲከኞቹ መካከል ነው። የህወሓት ሰዎችና ትንኮሳ ኢትዮጵያን መተንኮስ ከኢትዮጵያ ጋር ተጣሉ እንጂ አማራና ትግሬ አልተጣላም፣ ኦሮሞና ትግሬ አልተጣላም። ስለዚህ አንድ ጀነራል ኦሮሞ ስለሆነ ያ ጀነራል ኦሮሞ በመሆኑ የጦሩን ሲመራ የነበረው የኦሮሞ ህዝብ ነው ብለህ የምትለው አይደለም። አንድ ህወሓት ደብረ ጽዮን የክፋት መንገድ በመያዙ መላው የትግራይ ህዝብ ክፋት መንገድ ይዟል ብለህ ማለት አይደለም። ስለዚህ ምንድነው አጠር አድርገው ቶሎ ህዝቡን ማዳን ካስፈለገ ስራዎች እየተሰሩ ህዝብ መንግስት ህዝብን መጠበቅ አይችልም። አሁን የኛ ሀገር ሰፊ ነች፣ የቆዳ ስፋቷን በጣም ቀላል የሚባል አይደለም። ከዚህ አንጻር እያንዳንዱ እናንተን አሁን በወታደር ማስጠበቅ ይችላል? አይችልም። ስለዚህ ይሄንን ጉዳይ ከማህበረሰቡ ጋር በደንብ ሰርቶ ማህበረሰቡን እንትን በመጨመር የአመለካከት እድገት እንዲኖራቸው በማድረግ ጭንቅላት ላይ በመስራት ነው። ወደ ምርጫ ስትመጣ የኔ አንዱ እንትኔ አይደለም። የሀገሬን ሰላም ፈልጋለሁ። ምርጫውን ደግሞ ተከትለው አሁንም መተው አገሬን ይበጠብጣሉ የምላቸው ሰዎች ፍርሃት አለኝ። ከዛ አንጻር እኔ ከምርጫው ይልቅ ምርጫው ከመድረሱ በፊት በተቻለ አቅም በመግባባት ዙሪያችን እንድናይ ማን ነው አሁን እኛ ቤኒሻንጉል ላይ ትናንትና ሱዳን ወዳጃችን ነበር ይቻላል። ከሱዳን ጀርባ ማን ነው ያለው የሚሉትን ነገሮች እኛስ ምን ስለሆነን ነው የሚለውን አብረን ማየት አስፈላጊ ነው ብዬ አስባለሁ። ትልቅ ነገር ነው በእውነት። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት አስተማማኝ፣ ወቅታዊ፣ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን
እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።